ወይዘሮ ሰማል አቤት አስታውሺ? አዎ አረሳውሽም ሲፈን አታስታውሺ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮይ ስላየሁሽ። አልገባኝም። ጀፍኒ? አዎ እኔ የደፍኒ ልጅ ነኝ። ምን? አሁን አወቅሽ? አዎ። ከየት መጣሽ? ካለሁበት። ለምን? ደፍኒ አንድ መልእክት ልካኝ ነበር። የምን መልእክት? ይመስልሻል አክስቴ? ግን ደግሞ አቃተኝ። እሷ የሁላችንም እናት እህትም ነበረች። ህመሙ ላንተ ብቻ አይደለም፣ እኔም እህቴን ነው ያጣሁት። ይገባኛል፣ የእናት ሞት አይረሳም። ግን ደግሞ ከሆነ በኋላ ምን ይደረጋል? አክስቴ እናቴ ከመሞቷ በፊት የሰው እጅ ተጠቅልሎ ተልኮልኝ ነበር። የሰው እጅ? አዎ የሰው እጅ። ማን ያንን ያደረገው? እሱ ነው ለእኔም ያልተፈታልኝ ነገር። ስለዚህ ጉዳይ ግን እማዬ እንደምታውቅ ነው የተሰማኝ። ለኔ ተው፣ ማጣራት ያለብኝን ነገር አጣራለሁ። ልጅ የራሷን ስም አታውቅም። ግን ቆይ ምን ሆና ይሆን? ይሄ ጥያቄ ባንቺ አያምርም። በሰጠሻት መድኃኒት ነዋ። ምን ወደሽ? ቆይ ይሄንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩዬ የሆንሽ መሰለኝ። አናቴ ላይ ፊት ጣልሽ ማለት ምን ማለት አለው? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ቆይ ሜርሲ ምን ማለትሽ ነው? ጭራሽ አዘለ እያለው እንደዚህ አይነት ነገር መናገርሽ ገርሞኛል በጣም። ምንም ቢሆን እኮ ወይዘሮ ሰማሃል ናት። በቃ እሺ ይቅርታ ጓደኛዬ። የልብን ካደረሱ በኋላ ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ ተወዳጅ በአዲስ ድራማ መጥተናል ማለት ነው። እንግዲህ ቤሪ በመጨረሻ አድናን እየጠየቀችው ነበረ እና እናት መታመሙ እርግጥ ነው፣ ነገር ግን መሞታ በጭራሽ ያልጠበቅነው ነገር ነው ስትል ትናገራለች። ምን ለማድረግ ፈልገሽ ነው? ምን ለማለት ፈልገሽ ነው? አይ ዝም ብዬ ነው ስትል አድናን በጣም አዘን ላይ ነበር። የእናቱን ማጣት እጅግ ከብዶታል። እናቱ እንዴት እንደሞተችው አክስቱ መጠራጠሯንና እውነቱን ለማውጣት እየጠረች ነበር። እሷ ሰዓት ሞት በፊት እጅ ተቆርጦ እንደተላከ እንደነበረው እሱም እያጣራ እንደሆነ እየነገረ ነበር። ፔርሲ እያንዳንዳችሁ የወንድሜ ልጅ አንድ ነገር ታደርጉና እያንዳንዳችሁ እጃችሁን ብቻ ሳይሆን ፔርሲ እንግዲህ ቆራርጬ አያስቀምጣቸዋለሁ ስትል እየዛተች ነበር ማለት ነው። ይህ ሁሉ ድራማ የኤርሲ ነበር ማለት ነው። ነገር ግን አሁንም ቢሆን አርፋ እንደማትቀመጥና እንግዲህ እሷም የራሷ ወንጀል ለመደበቅ ስትል እንግዲህ ሩዛን ለማጋለጥ ትወስናለች። እንግዲህ የአድናን እናት ስትገል የቀረጸችው ቪዲዮ አርሲ ተቀብላ አሳየቻት። ነገር ግን ስታዩ ሮዚ በጣም ደነገጠች። በጭራሽ ይህንን አልጠበቅኩም ነበር። ከኔ ጋ መሳፈጥ፣ ከኔ ጋ መጫወት ምን እንደሆነ አስከፍላቸዋለሁ በማለት መናገሯን ቀጠለች። እባክሽን አሳልፍሽኝ አትስጭኝ ባክሽርስ እያለች ነበር። እሱን ስታረጊ ነበር ማሰብ። አሁን ግን እኔ የምፈልገው ነገር የምታረጊ ከሆነ ምንም ነገር አሳልፌ አልሰጥሽም ስትል ቤሪ እንዳጋጣሚ ተደብቃ እየሰማቻቸው ነበር ማለት ነው። እና አልገባኝም ምን ለመደበቅ እየሞከረች እንደውላረቅም። እርሲ ግን እሷን ስታወራት እና ምንም ነገር አሳልፋ እንደማሰጣትም ጭምር ሰበሩ ነበር የሰሙት። ኤድና እርሲ እንደዛ ያለችው አዎ። እና ምን ነበር ሳውሩት የነበረው? እባክሽን የሌለ ቅጀት አታምጭብኝ ስል ማልቀስ ቀጠለ። ነገር ግን አድና እባክህን ስማኝ፣ እየተፈጠረ ያለ ነገር ይህን ብቻ ሳወሩ የነበረው ከእናት ሞት ጋር የተገናኘ ይመስለኛል ስትል ትነግረዋለች። አድና ግን እባክሽ ቤሪ የማውን ነገር አታውሪ፣ ደህና የተወኩትን ቁስሌን አትቀስቅሺ እያለ ነበር። እንግዲህ አንድ ናንቺ የማሳይሽ ከባድ ምስጢር አለ። እስቲ
አንቺ ከማለት አሳይኝ እኮ ነው የሚባለው እያለች ሜርሲ እንግዲህ እየሞድ እያዘችበት ነበር ማለት ነው። አንቺ እንደምታስቢ አይደለም። ቆይ አልገባኝም። ይህንም ምን ስታደርጊ ነው የቀረስሽኝ? ታሳፍራል ትላታለች። ይህንን አስብሻል? እንዲሁም የአድናን አክስት እንግዲህ መቼም እያንዳንዱ ነገር መፈተሽ ጀምራለች። ስለዚህ እውነቱ መውጣቱ በቅርቡ አይቀርም ስትል ትነግራታለች። አይ በጭራሽ አሳልፍሽኝ እንዳስጭኝ እባክሽን እያለቻት ስትለምናት ነበር። እንግዲህ እሷ ከየት እንደመጣችና የማን ልጅ እንደሆነችም እንግዲህ እያጣረቻት እውነቱን እንድትነግራት እየጠየቀቻት ነበር እና የማን ልጅ እንደሆነችም እንግዲህ ሁሉ ነገሩ ለመናገር ትወስናለች። እናም እባክሽን አሻልፈሽ አትስጪኝ በማለት ደጋግማ ስትለምናት ነበር። እሱን እንዳንናገር የምትፈልጊ ነገር ከሆነ እኔ የምፈልገውን ነገር እያንዳንዱ ነገር ታደርጋለሽ። የወንድሜ ልጅ አንድ ነገር ታደርጊና ታያለሽ ምን እንደማረግሽ አታቂም ትላታለች። እንግዲህ ይህን ነገር ለአድናን ወይም ደግሞ ለእህቷ ባሳየ አንቺ ነፍስ ገዳይ እንደሆንሽ ከተናገርኩ ምን እንደሚፈጠር አስበሻል? እባክሽ ሜርሲ እባክሽ እንደዛ አታርጊ፣ እየለመንኩሽ ነው፣ በጭራሽ እንደዚህ አታርጊ ስትላት ነበር። እንግዲህ ከኔ ጋር ከተስማማሽና እኔ የምፈልገው ነገር የምታረጊ ከሆነ በጭራሽ አልናገርም፣ ሀሳብ አይግባይ። እሽ ከኔ ምንድነው የምትፈልገው ብላ ሜርሲ እጅግ በጣም ተበሳጭታ ተናደደች። በጭራሽ ያልጠበቀች ማንም ሰው ይህንን ነገር ያደርጋል ብላ አልጠበቀችም ነበር። እናም ያላሰበችው ነገር ስለነበረው በል ንገሪኝ፣ እሺ ከኔ ምንድነው የምትፈልጊ ብላ ደግማ ጠየቀቻት። እና የምፈልገው ነገርማ ግልጽ ነው፣ እውነቱን እነግርሻለሁ፣ ግን እባክሽን ይሄንን ቪዲዮ እንድታጠፊ እፈልጋለሁ ስትል ነበር። ቪዲዮ ምናልባት ከዚህ ላጠፋ ይችላል። ደግሞ ንደርሲ ታውቂኛለሽ አይደል እንዴ? ሌላ ኮፒ ይኖረኛል። ስለዚህ እባክሽ ሙሉ በሙሉ ታጠፋለች ብለሽ በጭራሽ እንዳታስቢ እያለቻት ነበር። እናም በጣም ከፍቶት እጅግ በጣም አዝኗል። እናቱን ማጣት መቀበል ከብዶታል። የእናቱ ማጣት እጅግ በጣም እያመመውና እየከበደው ቢሆኑም ግን ምን ማድረግ እንዳለበትም ግራ ገብቶት እያዘነደባን። እናም ጄሪም በማርገዙ ግራ ገባው። ምክንያቱም ጭራሹ ያልጠበቀ ነበር። ጄሪ ማርገዙን በጭራሽ አልተቀበለውም። እናም የልጅ አባት መሆኑን ብትነግሮም ጄሪ ነፍሰ ጡር እንደሆነችም ብትነግሮም፣ ነገር ግን አዲና የእናቱ ሀዘን እንጂ ምንም ነገር አልተሰማውም ነበር። እናም ጄሪ በማርገዟ ደስተኛ ነበረች። ምክንያቱም ይህን ደስታ ማንም እንድትነጥቀኝ አልፈልግም፣ ደስተኛ ነኝ። ስለዚህ አሁን ደስተኛ እስከሆንኩ ድረስ እቀጥላለሁ እንጂ ይህንን ደስታ ማንም እንዳይነጥቀኝ፣ ፔሪን እንደምንም ብዬ ከዚህ ቤት ማስወጣት አለብኝ። እሷን ካላስወጣሁት ግን እኔ ሰላም ላገኝ አልችልም። ፔሪ ህይወቴን ትበጠብጠኛለች፣ ትዳሬንም ታፈርሳለች። ስለዚህ አድናን ተኝቶ እንኳን ስለ እሷ ስም ነው ፔሪ እያለ አስሬ ይጠራል። ይህም አልሆን አይችልም። ስለዚህ እንደምንም ብላ ከዚህ እንድትባረር አድርጋታለሁ ብላ ትወስናለች። ጓደኛዬ አንድ ነገር ላማክርሽ እፈልጋለሁ። ፔሪ ከዚህ ቤት እንድትሄድ እፈልጋለሁ። ምክንያቱም እንግዲህ እኔ እንደምታውቂ እርጉዝ ነኝ። ስለዚህ ፔሪ እዚህ እንድትሆን በጭራሽ አልፈልግም። አድና ተኝቶ ፔሪ እሱም ሲጠራ ነበር። ይህንን መቀበል አልችልም እና ፔሪ ልታባሪ ነው። አድና የወንድሜ ልጅ እሺ ምን ይመስልሻል እያለቻት ነበር። ነገር ግን ወዶ ሰው በግዱ እንድታባር አድርጋለሁ እንጂ በጭራሽ ይሄንን ልቀበለው አልችልም ስትል ትናገራለች። እና እህቴ እንዴት እንደሞተችው እስክደርስ ድረስ እያንዳንዱ ነገር ማጣራት ጀመረችው። መቼም ታማ ነበር፣ ነገር ግን ለሞት የሚያዳርስ ነገር አልነበረም። ስለዚህ ከእህቴ ሞት ጀርባ አንድ ነገር ይኖራል እርግጠኛ ነኝ ስትል ትናገራለች። አረ ልጄ እባክሽን በጭራሽ እንደዛ ነገር እንዴት ሊፈጠራል ብለሽ አሰብሽው ስትላት ነበር። ነገር ግን እንደጠበቅኩት ሊሆን ይችላል። ነገር ግን ይሄ ነገር ምንም ይሁን እኔ የመጣሁት እህቴ ነኝ። እባክህ ልጄ ተረጋጋ፣ ወደ ራሴ ተመለስ። ለሁላችንም እናትም እህትም ነበረች እና ሁሉ ነገራችን ነበረች። እህቴን በመውጣት እኔም እጅግ በጣም አዝኛለሁ። ነገር ግን ወደ ራሴ መመለስ አለብን። አክስቴ
እንደዛ ቢሆንማ ነገሩ ቀላል ነበር። ግን እኮ አቃተኝ አክስቴ እያለ አድናን እጅግ በጣም እያለቀሰ ነበር። እባክህን ለማረጋጋት ሞክር፣ ከተረጋጋ በኋላ ሁሉ ነገር እንደምስተካከል ቃል እገባላለሁ ስትል ነበር። እናትን ሐዘን መርሳት ከባድ እንደሆነ አውቀዋለሁ፣ ግን እባክህ ልጄ ወደ ራስህ ተመለስ። እናት ላትመለስ ሄዳለች፣ ስለዚህ ወደ ራስህ ለመመለስ ሞክር ስትል ትነግረዋለች። እሱ ግን እናቱን እያስታወሰ እናቱን ስታወራው የነበረው እናም እናቱ ልትሞት በማግስቱ ወይም ደግሞ 2 ቀን ሲቀራት የተቆርጦ የተላከ እጅም የማን እንደሆነና እንዴት እንደተላከም ማጣራት እንደምፈልግም ይህን እውነታ ያልተፈታብኝ ህልም ነው። ስለዚህ ይህንን ህልም ሊደርስበት ይችላል ብሎ የራሱን እየጠየቀ ነበር እና እናቱን እያስታወሰ ግን ሐዘኑ መቋቋም አቃተው። ምክንያቱም የእናት ሞት እጅግ በጣም ከባድ እንደሆነ እርግጥ ነው። ነገር ግን እሱ ከእናቱ ጋር ያለ ቅርበት ከእናቱ አባትም እናትም ሆነ ያሳደገችው እጅግ ቅርብ ነበር። ልጄ እኔ አንድ ነገር ቢሆን እንኳን ጠንክሬ መቆም አለበት፣ ድርጅታችን ወደፊት እንዲሄድ ማድረግ አለብት ስትል ትነግረዋለች። እሱም እናቴ አንቺ ያልሽን በሙሉ አድርጋለሁ እያላት ነበር። ነገር ግን ፔሪን እንዲያገባት ነበረ ፍላጎቱ። ፔሪም እጅግ በጣም ተወዶ ነበር። አሁን ላይ ግን እሷን ተስፋ ቆረጠች። ምክንያቱም ጄሪ ነፍሰ ጡር ስለሆነች ይህን ስትቀበል እጅግ በጣም አዝና ነበር እና አሁን ላይ እና ላይ ተስፋ መቁረጥ ብቻ እንዳለበት እያሰበች እና አድናን ማግባት ነበር ህልሟ። ነገር ግን ስላልተሳካላት እጅግ በጣም አዝና እያለቀሰች ነበር። ሁሉ ነገር ግራ ተጋባች። ጭራሹ የፔሪ ማርገዝ ነገሮቹን አባባሳ እና ፔሪ ግን እውነት እርጉዝ ነች ወይንስ እያስመሰለች ነው በማለት አድና እባክሽ ፔሪ እየተቀየረች ነው ምንሽ ስላት እሷ ምንም እንዳልሆነችው ደጋግማ ስትነግረው ነበር። ልጄ አይዞሽ በርታ የምትለውን ነገር እያሰበው ሁሌም ከጎኑ እንደሆነችም ጭምር ብትነግረው ነገር ግን እሷ የምትነግረውን ነገር ሁሉ እያስታወሰው ማልቀስ ሆነ ስራው። እናት ማጣት ከባድ ሐዘን ውስጥ አስገባው እና አሁን ላይ ያለው ነገር እንዴት ራስ እኔ እንኳን ባኖር ራሱም መቆምና ፔሪ ማግባት እንዳለበት ነበር እና ፔሪን እሱን ልጄን ታገባለሽ ፔሪ አንቺ ነሽ ልጁማ ማለት ራስሽ ፔሪ እንድትጀሪ እንዳገባ ሳይሆን ፔሪ እንዲያገባ ነበር እሷ ፈለጋቱ። ፔሪን አድናን ተወደዋለች እና እሷም ሐዘኗ ውስጥ ጎርቶት እያለቀሰችና እየተከፋች ነበር። አድናም እንደዛ ሐዘን ውጦት ነበር። ነገር ግን ፔሪ እንድታገባው ነበር ፍላጎቷ። እንግዲህ ጄሪን አድናን አጥምዳ ባታገባው ፔሪ አድናን ታገባው ነበር ማለት ነው እና እሱም ብቻ ሆኖ ሐዘኑን እያዘነ ነበር። ፔሪ መጣ ከሱ ጎን ለመሆንና እባክህ አድና ሐዘን አታብዛ ትጎዳለህ ስትል ፔሪ እባክሽን ተይ ብቻዬን መሆን እፈልጋለሁ ሲላት ብቻ ስትሆን እኮ ሐዘኑ ይብስብሃል፣ ስለዚህ እባክህን እንደዚህ አታርጎ እያለች ነበር። ፔሪ ከጎኑ ሆና ልታጽናና ትፈልጋለች። አድና ግን ብቻውን መሆን እንደሚፈልግ ይነግራታል እና ፔሪም እጅግ በጣም ተወደው ነበር አድና። አሁን ግን የልጅ አባት ሲሆን እሷም ደንግጣ ነበር። የልጅ አባት መሆኑ ስታቅ ከሱ ያለ ፍቅር ወይም ደግሞ ስሜቱን እንድትገደብ ወይም ደግሞ እንድትርቅ ይወስናል። ቆይ ለምንድነው ስለኔ ይሄን የምታስቢ የምትጨነቅ ስል ይጠይቃታል። ፔሪም ስለ እሷ ብስታ እንደምታስብና እንደምትጨነቀው የእናት ሐዘን ከባድ እንደሆነ ቆይ መቼ ነበረ ያዘንሽው ብሎ ጠየቃት። እናም የተናገረችው ነገር ነበር። እሱ ግን እጅግ በጣም ያዘነ እናቴን ያጣው ቀን ነው በጣም የከፋኝ ያዘንኩት ብሎ የነገራት ጀመረ። እሷም ሐዘኑን በልኩ እንዳደረግና ወደ ራሱ እንዲመለስ እንድጽናና እየረዳችው ነበር። አድና ግን የእናቱን ሐዘንና የእናቱን ለቅሶ ወይም የእናቱን ትውስታ በጭራሽ መርሳት አልቻለም እና ማልቀሱን ቀጠለ እና እጅግ በጣም ከፋ፣ አዘነ እና ማድረግ ያለበትም ነገር እየነገረችው ነበር። አድና ወደ ራሱ እንዲመለስና ራሱን የእናቱን ሀብትና ንብረት እንዲቆጣጠርና እንዲሁም ተረጋግቶ ወደ ራሱ እንዲመለስ ማድረግ ትፈልጓለች እና ተንጅቶ ተረት ላነብብልህ ግጥም ላነብብልህ እያለችው ራሷ ላይ ጉልበቷ ላይ ተንጅቶ እንባው ግን ማቆም አልቻለም። ፔሪ እሱን ለማጽናናትና ከጎኑ ለመሆን እየጣረች ነበር። ጄሪ ግን ነፍሰ ጡር ስለሆነች በጣም ደስ ብሏት ይህን የምስራች ለመናገር ትወስናለች። ሁሉ በተሰበሰበበት ቦታ ሄዳ እና ይህን ምስራች አንቺ ራስሽ ተወጪ ሄጅና ንገሪ ስትል ትነግራታለች ማለት ነው። እሷም እሺ ጓደኛዬ ብላ አሁን ሁሉ ነገር ለማናገር ወደ እነሱ ዘንድ ሄዳ
የምስራችሁን ለማናገር ትወስናለች። ጄሪ ነፍሰ ጡር ስለሆነች እንግዲህ ከድናለች ስላላት በጣም ደስ ስላላት ሁሉ ነገር ሄዳ የምስራችሁን ልታበስር ትሄዳለች። እናም ሁሉ ነገር ስትናገረው ለመናገር ነበር። ነገር ግን አድና እየተፈጠረ ያለው ነገር ግራ ገባ። በጭራሽ ከዚህ ጄሪ እባክሽን እንደዚህ ነገር ውስጥ አትግቢ ስትላት ትነግራታለች። ምንም ነገር መጠየቅ ማውራት ከፈለሽ እኔም ብቻ ጠይቂ፣ ፔኔን ከዚህ ቤት ወዴትም አትሄድም ስትል ትነግራታለች። ወደ ተመልካዮቼ ፔሪ ግን እጅግ በጣም ከፍቷት ፔኒ ከዛ እንድትወጣ ለማድረግ ስትጥር ነበር። ነገር ግን ያሰበችው ስላልተሳካላት እጅግ በጣም ተበሳጨች። ወደ ተመልካዮቼ ዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ